ሄርሜላ አብርሽን ይዘው ጠፋች። እንግዲህ ትላንት ሁላችንም እንዳየነው አብርሽ ወደ ሄርሜላ ጋር ወስደውት ነበረ። ነገር ግን ዛሬ ላይ ሁላቸውም የሉም። የት ገብተው ነው? ወዴትስ ነው የወሰደችው? የትስ ብለው ነው የሚፈለጉት? እያሉ ሩታና ኤፍሬም በጣም ተናደዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ በአዲስ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የደወል ምልክቷን መንካታችሁን አትርሱ። ጠቆሯን እንግዲህ እንዳትረሱ። አዳዲስ ነገሮችን ይዤላችሁ እመጣለሁ። እንግዲህ መግቢያ ላይ እንደሰማችሁት ሄርሜላ አብርሽን ይዛው ጠፍታለች። ትላንትና አብርሽ ወደ ሄርሜላ ጋር ወስደው ነበረ። መንገድ ነው ያገኘ ነው። ስለዚህ ብለው ላንቺ የደወልንልሽ በድንገት ስላገኘ ነው መገናኘት ስላለብሽ ነው ብለው እንግዲህ ሄርሜላንና አብርሽን አገናኝተዋቸው ነበር። ነገር ግን ዛሬ ላይ ሄርሜላና አብርሽ በጭራሽ የሉም። ሩታና ኤፍሬም እንግዲህ ቤቷ ድረስ ብንሄድ ሄርሜላ የለችም። የት ወስዳው ነው? ምንስ ተደብቃ ነው? ስልካቸውም አይሰራም። የኤፍሬምም እንግዲህ ደውዬ ነበር ለሄርሜላ አብርሽም ስልኳ አይሰራም እያለ ነው። ሩታም ደግሞ እንደዛው ነው። ይሄ ነገር እንዴት እየሄደ ነው? ወዴትስ እየሄደ ነው? ምክንያቱም አብርሽን አሞታል ይላሉ። ነገር ግን አሁን አብርሽ ሰላም እያጣ ነው ያለው። ምክንያቱም በዛ ሲሏቸው በዚህ ሆኖብናል እያሉ ነው። እንግዲህ አሞታል እያሉ ሳያማው ልጁን በሽተኛ ሊያደርጉ ነው እያጨናነቁ ብለው በጣም አብርሽና ሄርሜላና እንግዲህ አብርሽ አንድ ላይ ስለጠፉ ሩታና ኤፍሬም ደግሞ በጣም እየተጨናነቁ ነው ያሉት። ምክንያቱም እንዴት ወዴት ወስደው ነው እያሉ ከዛም አልፈው ደግሞ ወደ ሄርሜላ ወንድም ጋር ደወሉ። እሱም ደግሞ መጣላቸው። እንዴት ወንድማችንን እንዲታደርጋለች? እባክህ ያለበትን ቦታ ነገረን። እኛ ቤቷ ድረስ ሄርን ግን ልናገኛት አልቻልንም። ስልካቸውንም ስንሞክር ደጋግመን ምንም አይሰራም። ስልኩ ተዘግቷል። የአብርሽን ስልክ ቀምተውታል እያለች ሩታ በጣም ተናዳለች። ለምን ልጁን እንደዚህ ያደርጉታል? ለምን ያጨናንቁታል? ወደ ሌላ ነገር ባንገባ ጥሩ ነው። እባክህን አንተ ንገረን እያለችው ነው። ነገር ግን ኤፍሬም ስሜቱን ሊቆጣጠር አልቻለም። የሩታ ወንድም የሄርሜላ ወንድም አንገቱን አነቀው። ምክንያቱም ማናገር አለብህ። እኔ ወንድሜ ወስዳችሁ አንተን ምተው እንዳይመስልህ። ስለዚህ ወንድሜን ከገባበት ማምጣት አለባችሁ። እሷ እንደዚህ የምታደርገው ምን አስባ ነው? አልፈልግሽም እያላት አይደለም ወይ? ሰው ትዳር ላይ መታ ለምንድን ነው የሰው ትዳር የምታበላሸው? አንድ ሰው አልፈልግም ታለ አልፈልግም ነው እያለ ኤፍሬም በጣም ተናደደ። እንግዲህ የሄርሜላም ወንድም ደግሞ እኔ አይመለከተኝም፣ አላየኋቸውም፣ ጭራሹንም ያሉበትን አልሰማሁም አለ። እንዴት አትሰማም? አንተ ጋራ ነው ሁሉንም ነገር የምታወሩት። ሄርሜላ ሁሉንም ነገር ታማክርሃለች። ይህንን ለመደበቅ ፈልገህ ነው እንጂ ሳታቅና ሳታይ ቀርተህ አይደለም። ስለዚህ እባክህን ንገረን አለችው ሩታ። አንቺ በስነ ስርዓት እያወራሽ ስለሆነ በስነ ስርዓት መልስልሻለሁ። አንተ ግን አርፈት ተቀመጥ። አንተና እኔ ብቻችንን ተገናኝተን በሰፊው የምናወራበት ይሆናል። አሁን የምትጠይቂውን ጠይቂኝ ሩታ። በስነ ስርዓት እየጠቅሽ ስለሆነ ስለማከብርሽ እኔ በስነ ስርዓት መልስልሻለሁ። ነገር ግን እኔ አብርሽንና ሄርሜላን አላየኋቸውም፣ አልነገሩኝም። ሲጀመር ከባለፈው ወዲህ አግኝቻቸው አላቅም አለ። ሩታም ደግሞ እባክህን አትደብቅ። ብትደብቀው ለምን ሁለት አይነት ወሬ እያወራህ ነው ያለኸው? አንዴ አላሳያችሁም ትላለህ፣ ሁለተኛ ደግሞ አላየኋቸውም ጭራሹንም ትላለህ። ለምን ትደብቃለህ? እባክህን ንገረን አለችው። እሱ ደግሞ እኔ አልደበቅኳችሁም፣ አላየኋቸውም ጭራሹንም አለ። እንግዲህ ኤፍሬም ደግሞ በጣም ተናደደ። እሱም ጋር ለመደባደብ ዱላ ተማዘዙ። ነገር ግን ይሄ ዱላው የማይሆን ነገር ነው። ነገሮችን ተረጋግተው ቢማከሩና ወደ መፍትሄው ቢሄዱ ጥሩ ነው። እንግዲህ ሩታም ደግሞ እንደሱ ለምን ታደርጋለህ? ኤፍሬም ተረጋጋ። በዚህ መልኩ አይደለም እነሱ ልናገኛቸው የምንችለው። ተረጋጋና በስነ ስርዓት እንጠይቀው። ቢያንስ እንኳ ያለበትን አቅጣጫ ቢነግረን ጥሩ ነው። ቤት የሉም፣ የት ሄደው ነው? ወዴትስ ወስዳው ነው እያለች ሩታ በጣም ተናዳለች። እንግዲህ የሄርሜላ ወንድም እኔ ሩታና አብርሽ ይለያዩ አላልኩም፣ ሄርሜላም ጋር አንድ ላይ ሆኖ አላልኩም። ነገር ግን አሁን ላይ የሚያሳስበው የሄርሜላና የአብርሽ አንድ ላይ መሆን ነው ወይስ የአብርሽ ጤና ነው እንደዚህ የምትጨናነቁት አላቸው። ሩታም ደግሞ አብርሽ አልታመመም፣ ነገር ግን እናንተ በዙሪያው እየሄዳችሁ እሷ ጭራሽ እንትን ልትል አልቻለችም። ልጁ እሷን ባየ ቁጥር እየተጨናነቀ ነው። አሁን ደግሞ ይባስ ብላ ይዛው ሄደች። ወዴት ወስዳው ነው? እባክህን ንገረኝ። እሱ ትዳሩንና ልጁን መርጧል። ለምንድን ሰው ትዳር እየገባይ ተበጠብጠናለች? እኛ የራሳችንን ህይወት መኖር አንችልም ማለት ነው አለችው። እኔ አይመለከተኝም። እህቴ እንደመሆኗ እኔ ዛሬም ይሁን ነገም ከእህቴ ጎን ነው መሆነው። ነገር ግን እኔ ስላላየሁት ይሄ ነው ልላችሁ አልችልም አለ። ሩታም ደግሞ እንደሱ አትበል፣ እውነቱን ተናገር። ለምን ትደብቃለህ? ይህ ልጅ እኮ ትዳሩን የመረጠው ግዴታ እኮ እያስገደዳችሁት ነው።
እና ተደበቁበት ነገርን እኛ ሌላ ምንም ነገር አንልም። ልጁ ደህና ነው አልታመመም። ታማል እያለችው ለምንድን ነው እንደዚህ የምታማርቱበት? ስለዚህ እህት ትክክል ናት ብለህ ታምናለህ አለችው። እኔ እህቴ ናት ዛሬም ይሁን ነገም ከጎኗ እንደመሆን እየነገርኩሽ ነው ደጋግሜ። ነገር ግን ሄርሜላ ተወደደችው እሱ ከወደዳት ማንም እንትን አይል። ሲቀጥል ደግሞ እሷን ስለወደዳት ነው ተከትሎ የሄደው። ባይወዳ ኑሮ እሷ ጋር ጭራሹን አይመጣም። ስለዚህ ለምን እናንተ ትደክማላችሁ? ለምን ታደክሞናላችሁ አለ። አንድ ኤፍሬምም ደግሞ በጣም ተናደደ። እንደዚህ የምትለው አንተም ተባብረህ ነው ማለት ነው ወንድሜን ያሳገትከው እህትህ ጋር ተመሳጥረህ አለው። እኔ አላየሁም፣ ተረጋጋ። የምትፈልገው ነገር ካለ አንተና እኔ እንደ ወንድ በወንድነታችን የብቻችን እናወራለን። አሁን ግን ሴት መሀል ሆነህ አንተና እኔ አያምርብንም። አርፈህ ተቀመጥ፣ የምትጠይቀውን ጠይቅ እመልስልሃለሁ አለው። ኤፍሬምም ደግሞ በጣም እየተናደደ ነው፣ ያልሆነ ነገር እያለ ነው። እናንተ እንደ በግ እንዲትነዱና የፈለጋችሁት እናቶ ለስትሉት እየመጣ ሄር ስትሉት እንዲሄድ በግ እኮ አድርጋችሁታል። እናንተ ግን ምን እያሰባችሁ ነው? የሰው ልጅ ስሜት የላችሁም አላቸው። እነሱ ደግሞ እንዴት እንደዚህ ትላለህ? እኛ ምንድናል ነው? እኛ ደህና ነው እሱ እንዲሁም ደህና ህይወቱን እየመራና እሷ እህትናት እየመጣ እየበጠበጠችው። ስለዚህ ለምን አንተስ እኛን አትረዳም አሉት። እኔ እረዳችኋለሁ፣ ነገር ግን ልጁን አጃጅላችሁታል። ምክንያቱም በእናንተ ቁጥጥር ውስጥ ነው ያረጋችሁት። አብርሽ ጓደኛዬም ነው። እህቴ ብትወደውም ብታፈቅረውም እሱም ጓደኛዬ ነው። ነገር ግን የማውቀው እንደዚህ አልነበረም። አሁን ግን በእናንተ ቁጥጥር ስር ነው ያለው። እናንተ ሚስጥራችሁ ምን እንዲሁ አላቅም አላቸው። ሩታም ደግሞ በጣም ተናደደች። አለመናገር ፈልገህ ነው አይደል ሌላ ውስጥ የምትገባው? እኔ ቀጥታ የጠየኩህ የት ናቸው እህትህ የት ናት? ወንድ ባሌን ይዛ ነው እንጂ ያልኩህ ሌላ ነገር አልተናገርኩም። ወንድሙ አርፎ ይቀመጥ አለ። እሱም ኤፍሬም ደግሞ አልቀመጥም። ምን ታመጣለህ? እመነኝ፣ በኋላ ዋጋህን ነው ማስከፍልህ አንተም እህትህም አለው። የምታመጣውን አምጣ፣ እኔ ያላየሁትን ነገር አይቻለሁ ብዬ አልናገርም አለ። ሩታም ደግሞ በጣም ተናደደች። እንደዚህ የሚያደርጉት ምን አስበው ነው? እነሱ ምን እያረጉ ነው? ምንድንስ ሆነው ነው? ልጁን እኮ አሁን ምን እንደሚያረጉት አይታወቅም። ሲፈልጉ ታሟል ይላሉ፣ ሲፈልጉ እነሱ ያሉትን ነው የሚሰማው ይላሉ። ምንድን አስበው ነው? አሁን እኮ በግዴታ ነው ልጁን የወሰዱት እያለ ሩታም ተናደደ። እሱም ደግሞ በግ እኮ አይደለም ሰው ነው። እናንተ ናችሁ እንደ በግ የምታስቡት ልጁን። ደህነኛውን ልጅ ደህነኛ ነው እያላችሁ የታመመውን ልጅ ሁሉም እኮ የሚያውቀው ነው። የአብርሃ ጤንነት የሁሉም ሀሳብ ነው። እናንተ ብቻ ሀሳቢ ነን አላችሁ አላቸው። እንግዲህ ኤፍሬምን በጣም ተናደደ። አርፈት ተቀመጥ፣ አንተና እኔ ሌላ ውስጥ እንዳንገባ፣ በቀጥታ የምትጠይቀውን መልስ፣ ያለብበትንም ደግሞ አሳይና ያልንህ እንጂ ሌላ ነገር አውራ አላልንህም አለው። እኔ ቀድሞ ያወራሁኝ የምትጠይቁኝን እየመለስኩ ነው። ሲጀምር ላንተ አልመልስም። ሩታ በስነ ስርዓት እየጠየቀች ስለሆነ ለሷ ነው እየመለስኩ ያልኩት። አላየሁም ብያችኋለሁ፣ አላየሁም። ከዚህ ውጭ ምንም ልረዳችሁ አልችልም አላቸው። እንግዲህ ሩታን በጣም ተናደደ። ኤፍሬምም ተናዷል። ምክንያቱም አብርሽና ሄርሜላ የት ነው የሄዱት? ወይስ ወስዲያው ነው? ቤቷ የለችም፣ ስልክም አይሰራ፣ የሁለታቸውም ስልካቸው ተቆልፏል። ምንድን ነው የተደረገው? እንግዲህ እሱም ደግሞ ወደ ሄርሜላ ሲደውል ስልኩ እንደማይሰራ ነገራቸው። ሩታም ደግሞ ተመካክራችሁ መታችሁ ስለሆነ ትክክልና አይሰራም አለችው። እንግዲህ አብርሽ ወዴት ነው የሄደው? እስኪ በቀጣይ የምናየው